የኤርትራ መንግስት የኢትዮጵያ ፖለቲከኞችን ወቀሰ። በዝርዝር መረጃችን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ላይ ያሰፈሩትን መልእክት እንዲሁም በተያያዘ ዜና ሻዕቢያ ከበርካታ ዓመታት በኋላ አባላቱን አጓጉዞ የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን እንዳስጎበኘ መረጃው ደርሶናል። እንመለስበታለን። በጽንፈኛውና በሽብር ቡድን በሚታወቀው ሸኔ ላይ እርምጃ መውሰዱንና በርካታ መሳሪያዎች መማረካቸው ተነገረ። ዝርዝር መረጃውን ስለያዝነው አብራችሁን ቆዩ። ከውጭ ዜና የየመን ሁቲዎች እስራኤል ላይ የባሊስቲክ ሚሳኤል ጥቃት ፈጸሙ። በዚህ መረጃ ላይና የአሜሪካ ምክትል ፕሬዝዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተደምጠዋል። በእነዚህ ሁለት መረጃዎች ላይና እስራኤልን በተመለከተ የወጡ ሌሎች ዜናዎች ስለያዝንላችሁ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።